ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። ውድ የሐሴት ስፖርት ተከታታዮች የሳምንታት እድሜ ብቻ የቀረው የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት ጨዋታዎች ትናንት ተደርገዋል። እነዚህንና ሌሎች አጫጭር ስፖርታዊ መረጃዎችን በስፋት የማስደምጣቸው ይሆናል። መልካም ሙሉ ለእናንተ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የዘንድሮው የፕሪሚየር ሊግ ውድድር ጥራት ወርዷል የሚለውን አስተያየት እንደማይቀበሉትና ሊጉ ከመቼውም ጊዜ በላይ እጅግ ከባድ ሆኗል ሲሉ ገልጸዋል። አሰልጣኙ የሊጉን ጥንካሬ ሲያስረዱ ወልቭስን ተመልከቱት፣ በደረጃ ሰንጠረዡ ግርጌ ቢገኝም ምን ያህል ጠንካራ እንደሆነ አሳይቷል። አስቶን ቪላንና ሊቨርፑልን አሸንፎ እንዲሁም ከአርሰናል ጋር ነጥብ ተጋርቷል ሲሉ አስረድተዋል። ከዓመት ወደ ዓመት ሊጉ ጠንካራ ሆኗል። የአመራሮች ጥራት በጣም ጨምሯል። አስደናቂ የእግር ኳስ ሰዎች አሉ ያለው ፔፕ ጋርዲዮላ የሊጉ የፉክክር ሁኔታና አውድ መለወጡንም አክለው ገልጸዋል። የሊጉ የውድድር ጥራት ወርዷል የሚለውን አስተያየት አልቀበለውም ሲሉ ፔፕ ጋርዲዮላ ጠቅሰዋል። የመርሲሳይዱ ክለብ ሊቨርፑል በሻምፒየንስ ሊግ ጥሎ ማለፍ ከቱርኩ ክለብ ጋላታሳራይ ጋር መደልደሉ ይታወቃል። አሁን ላይ የጋላታሳራይ ደጋፊዎች በመልሱ ጨዋታ አንፊልድ ስታዲየም እንደማይገኙ ተገልጿል። የአውሮፓ እግር ኳስ ማህበር ደጋፊዎቹ በጨዋታው አንፊልድ እንዳይገኙ ማገዱን ይፋ አድርጓል። ጋላታሳራይ ከጁቬንቱስ ባደረገው ጨዋታ ደጋፊዎቹ ቁሳቁስ መወርወራቸውን ተከትሎ ደጋፊዎቹ ከሜዳ ውጪ አንድ ጨዋታ እንዳይገኙና ተጨማሪ 40,000 ዩሮ የገንዘብ ቅጣት እንዲከፍሉ ተጥሎባቸዋል። ሊጠናቀቅ የሳምንታቶች እድሜ ብቻ የቀረው የእንግሊዝ ፕሪሚየር ሊግ በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ 5 ጨዋታዎች ሲደረጉ መሪው አርሰናል ከብራይተን በብራይተን አሜክስ ስታዲየም ምሽት 4:30 ላይ ጨዋታውን ያደረገ ሲሆን አርሰናል 1-0 በማሸነፍ መሪነቱን አጠናክሯል። በአሜክስ ስታዲየም የታየው የአርሰናል የሜዳ ላይ እንቅስቃሴ እጅግ አስቀያሚና ፈታኝ ቢሆንም ውጤቱ ግን በወርቅ የሚመዘን ነበር። መድፈኞቹ በብራይተን የሜዳ ላይ ብልጫና ማዕበል ውስጥ በጥርስ ነከሳ ትግል ቢያልፉም እድል አብራቸው ሆና የፕሪሚየር ሊግ መሪነታቸውን ወደ 7 ነጥብ ከፍ ማድረግ ችለዋል። በ9ኛው ደቂቃ ላይ ለአርሰናሎች የእድል በር ተከፈተ። ቡካዮ ሳካ አክርሮ የመታው ኳስ በባሌባ ተጨርፎ በብራይተኑ ግብ ጠባቂ እግሮች መሃል ሾልኮ መረብ ላይ ያረፈ። ከዚች ጎል በኋላ ብራይተን የጨዋታውን የልብ ትርታ ሙሉ በሙሉ ተቆጣጠረ። በዋና አሰልጣኛቸውና በደጋፊዎቻቸው ታጅበው ወደ አርሰናል የግብ ክልል ሲተሙ አምሽተዋል። በአጠቃላይ የአርሰናል እንቅስቃሴ እጅግ ደካማ፣ የፈጠራ አቅም የሌለውና ኳስን ተቆጣጥሮ ለመጫወት የተቸገረበት ነበር። አጥቂው ቪክቶር ዩኬሬሽም ምንም አይነት ተጽዕኖ መፍጠር ሳይችል ቀሪ ሆኖ ተቀይሮ ወጥቷል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ያስመዘገበውን የምሽቱ ውጤት ትልቅ ድል ነው ሲሉ ገልጸውታል። ከባድ ጨዋታ እንደሚሆን እናውቅ ነበር ያሉት ሚኬል አርቴታ በድል ተወጥተነዋል የሚል ምላሽን ሰጥተዋል። በተመሳሳይ ሰዓት አርሰናልን በ5 ነጥብ ልዩነት እየተከተለ የሚገኘው ማንቸስተር ሲቲ በሜዳው ኢትሃድ ስታዲየም ኖቲንግሃም ፎረስትን አስተናግዶ 2-2 ሲለያይ ከመሪው አርሰናል ያለውን የነጥብ ልዩነት ወደ 7 ከፍ ብለዋል። የፔፕ ጋርዲዮላው ስብስብ በዚህ አስጨናቂ ሰዓት አይኑን አሽቷል። በጨዋታው 2 ጊዜ መሪ መሆን ቢችሉም ድላቸውን ማስጠበቅ ባለመቻላቸው ሚኬል አርቴታን ለመድረስ በሚያደርጉት ጉዞ እጅግ ውድ የሆኑ 2 ነጥቦችን ጥለዋል። ምንም እንኳን ሲቲ የአንድ ተስተካካይ ጨዋታ ዕዳ ቢኖረውም አርሰናል አሁን ላይ በ7 ነጥብ ልዩነት የሊጉን አናት በምቾት ተቆናጧል። በሳምንቱ የእረፍት ቀናት ሽንፈትን ያስተናገዱት አስቶን ቪላና ቼልሲ በቪላ ፓርክ ጨዋታቸውን በተመሳሳይ 4:30 ላይ ጨዋታቸውን ያደረጉ ሲሆን ቼልሲ 4-1 በሆነ ውጤት አሸንፏል። ቼልሲ ማሸነፉን ተከትሎ ነጥቡን 48 በማድረስ 5ኛ ደረጃ ላይ ተቀምጧል። የለንደኑ ክለብ ቼልሲ ዋና አሰልጣኝ ሊያም ሮሴኒየር ቡድናቸው ባስመዘገበው ድል መደሰታቸውን ገልጸዋል። ቡድኑ ጥሩ እንደነበር ሲገልጹ ከመጀመሪያው ደቂቃ አንስቶ ጨዋታውን እንደተቆጣጠረን ይሰማኛል ሲሉ ተናግረዋል። ፉልሃም ከዌስትሃም ዩናይትድ በተመሳሳይ ሰዓት ጨዋታቸውን ያደረጉ ሲሆን ዌስትሃም 1-0 አሸንፏል። ዌስትሃም ፉልሃምን ማሸነፉን ተከትሎ ፎረስት ወራጅ ቀጠና ውስጥ ላለመግባት ይህ ነጥብ እጅግ ወሳኝ ነበር። ሌላው ተጠባቂ የነበረው ኒውካስል ዩናይትድ ከማንቸስተር ዩናይትድ ያደረጉት ጨዋታ ምሽት 5:15 የተደረገ ሲሆን ማንቸስተር ዩናይትድ 2-1 በሆነ ውጤት ተሸንፏል። አሰልጣኝ ማይክል ካሪክ
በማንቸስተር ዩናይትድ አሰልጣኝነት የመጀመሪያ ሽንፈታቸውን አስተናግደዋል። ማንቸስተር ዩናይትድ በካሪክ የአሰልጣኝነት ዘመን እንዲሁም የ2026 የመጀመሪያውን ሽንፈቱን ቀምሷል። የኒውካስል ተጫዋቾች ያለ የሌለ ኃይላቸውን አውጥተው ጥረዋል። ለተሰጣቸው ኃላፊነትም እስከ መጨረሻው በጽናት ታግለዋል። በእውነትም አስደናቂ የግል ብቃት የታየበት ማራኪ ጎልም ነበር። በመጨረሻም በኒውካስል 2-1 አሸናፊነት ጨዋታው ተጠናቋል። ማንቸስተር ዩናይትድ ከ11 የፕሪሚየር ሊግ ጨዋታዎች በኋላ የመጀመሪያ ሽንፈት ገጥሞታል። በዩናይትድ ኃላፊነታቸው የመጀመሪያ ሽንፈት የገጠማቸው አሰልጣኝ ማይክል ካሪክ በውጤቱ በጣም ተበሳጭቻለሁ ብለዋል። ቡድናቸው ባሳየው እንቅስቃሴ አልተደሰትኩም ያሉ ሲሆን ከባድ ጨዋታ እንደሚገጥመን እናውቅ ነበር ሲሉ ተደምጠዋል። ኒውካስትሎች ማሸነፍ ይገባቸዋል፣ ይህንን ስል ውስጥ እያዘነ ነው በማለት አሰልጣኝ ማይክል ካሪክ ከጨዋታው በኋላ ተናግረዋል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች ድረስ ሸር አድርጉት። ቸር ተመኘን።